ይባርካችሁ። ደግሜ ለእግዚአብሔር ቃል ክብር ለመስጠታችን ያንን ለማሳየት ቆመን ቁጥር 46 ጀምሮ በጌታ በኢየሱስ ስም አነባለሁ። ከዚያም ንጉሥ ናቡከደነጾር ህልሙን ከፈታለት በኋላ ማለት ነው በግንባሩ ተደፍቶ ለዳንኤል ሰገደለት፣ አከበረው፣ መስዋዕትና ዕጣን እንዲያቀርቡለት አዘዘ። ንጉሡም ዳንኤልን ይህን ምስጢር ልትገልጥ ትችላለህና በእውነት አምላካችሁ የአማልክት አምላክ የነገስታት ጌታ ምስጢርንም ገላጭ ነው አለው። ንጉሡም ዳንኤልን በከፍተኛ ስልጣን ላይ ያስቀመጠው፣ እጅግ ብዙ ስጦታዎችንም ሰጠው። የመላው ባቢሎን አውራጃ ገዢ አደረገው። በባቢሎን ጠቢባን ሁሉ ላይም አለቃ አድርጎ ሾመው። ከዚያም በላይ በዳንኤል አሳሳቢነት ንጉሡ ሲድራቅን ሚሳቅንና አብድናጎን የባቢሎን አውራጃ አስተዳደሮች አድርጎ ሾማቸው። ዳንኤል ግን በቤተ መንግስት ተቀመጠ ይላል። ጌታ ይባርካችሁ። እንቀመጣለን። እንግዲህ እንደምታስታውሱት ባለፈው ሳምንት በነበረን ክፍለ ጊዜ የእግዚአብሔርን መንግስት ያቺን ተወርውራ የመጣችዋን ድንጋይ እሷ ላይ ነው የቆየ ነው። እስካሁን ድረስ አይታችሁ ከሆነ የእግዚአብሔር መንግስት ከሚለው ውጪ ሌሎቹ መንግስታት ላይ እንዲህ አልቆየንም ብዙ። ይሄ እንግዲህ የኛን ጉዳይ የሚነካው እዚህ ጋር ስለሆነ ነው በጣም የቆየሁት። እዚህ በዛ እንድታስቡልኝ ዋና ነገር ባለፈው ያነሳ ነው ታስታውሱ እንደሆነ የእግዚአብሔር መንግስት መጽሐፍ ቅዱስ ሁሉ ስለ እግዚአብሔር መንግስት ነው የሚያወራው አይደል? ታስታውሱ እንደሆነ መጽሐፍ ቅዱስ ሁሉ እግዚአብሔር እንደው ምንድነው ያለው አንዳንድ በጣም በብዙ እንደ አንዳንድ ቴዎሎጂካሊ አርጊውመንት አለ አይደል? ሁሉ ጊዜ የቱን እንስጠው የሚል እንደዚህ አይነት ነገሮች በነበሩበት ጊዜ መጨረሻ ላይ ብዙሃኑ የተስማሙበት መጽሐፍ ቅዱስን እግዚአብሔር መንግስት ብንለው በቃ ትክክለኛ ርዕስ ነው የሚል ሐሳብ ባለፈው ነግሬያቸዋለሁ። እግዚአብሔር መንግስት ማለት ምን ማለት ነው የሚል አንድ ሰው የሰጠውን ቫውጋን ሮበርትስ የተባለ ሰው የሰጠውን ትርጓሜ ደግሞ ከአንድ መጽሐፍ ላይ ወስደን ጋድስ ቢግ ፒክቸር ከሚለው መጽሐፉ ላይ ወስደን አይተናል። ያ ደግሞ የሱን ብቻ ሳይሆን ብዙዎች የተስማሙበትን ሐሳብ መውሰዴ ነው። እኔ አንደኛ የእግዚአብሔር መንግስት ማለት የእግዚአብሔር ህዝብ፣ ሁለተኛ በእግዚአብሔር መገኘት፣ ሶስተኛ በእግዚአብሔር አስተዳደር ወይምና ባርኮት ውስጥ ሲኖሩ ነው ብለን ነው ያቆምነው ታስታውሱ እንደሆነ። ስለዚህ ይሄ ነው እንግዲህ የእግዚአብሔር መንግስት የሚባለው ብለናል። ዛሬ በጣም ማሳያችሁ ብሉይ ኪዳንና አዲስ ኪዳንን አንድ ላይ ያወጣን እንግዲህ ይሄ እግዚአብሔር መንግስት የሚባለው ኮንሰፕት በብሉይና በአዲስ ኪዳን ውስጥ ትልቅ ስፍራ አለው ወይ? ምክንያቱም ብዙ ስለ እግዚአብሔር መንግስት እንግዲህ እንማራለን በመጠኑ ከማቴዎስም ከማርቆስም አርገን ካሁን በፊት የእግዚአብሔር መንግስት እንደተቀበረች እርሾ ነች፣ እግዚአብሔር መንግስት እንደ ዘር ነች፣ እግዚአብሔር መንግስት እንደተቀበረች እንቁ ነች ምናምን እያልን አይተናል። ግን እነሱ ቁንጽሉን ሐሳብ ነው አይደል? ከዛች ውስጥ ወስደን የምናየው ግን ትንሽ ቢጉን ፒክቸር ለማሳየት ነው ዛሬ። ትልቁን ፒክቸር መጽሐፍ ቅዱስ የሚያሳየንን ዙም አውት እንደማድረግ አድርገን ነው ማሳያችሁ። የመጀመሪያ የአጠቃላይ የብሉይ ኪዳን መጽሐፍት አራት ዋና ዋና የእግዚአብሔር መንግስትን ሐሳብ የያዘ ነው ይባላል። ብሉይ ኪዳን ራሱ ስናወጣው በአራት ዋና ዋና የእግዚአብሔር መንግስት የሚለውን በአራት ዋና ዋና ክፍሎች ከፍሎ ነው የሚያሳየን የሚል ሐሳብ ነው። የመጀመሪያው የመንግስቱ ንድፍ ነው ይባላል። የመንግስቱ ንድፍ ወይ ደግሞ the pattern of the kingdom ይሉታል። የእግዚአብሔር መንግስት ንድፍ ፓተርን የሚለውን ወደ ንድፍ ወይ ደግሞ መርህ አዶን ነው እንዴት እንደምከብሩ ይሄንን ነው የተጠቀምኩት እኔ። ይሄም ደግሞ የመንግስቱ ንድፍ የምንለው ምንድነው? እግዚአብሔር ኤደን ገነት ጋር የጀመረውን ምንድነው እግዚአብሔር የሚያስባት ይች መንግስቴ ብሎ ሲያስብ ምንድነው የሚያስበው ጌታ? ምንድነው እግዚአብሔር መንግስት ብሎ ሲመሰርት ምን አይነት እንድትሆን ነው የፈለጋት ጌታ? ምን አይነት መንግስት ለመመስረት ነው የፈለገው የሚለው ሐሳብ ላይ ነው እንማሳያችሁ። እቺ መንግስት ምዕራፍ 1 እና 2 ላይ ተመስርታ ነው የምታዩት። ዘፍጥረት 1 እና ዘፍጥረት 2 ምንድነው ብለናል? የእግዚአብሔር መንግስት መስረታ ነው። ብዙ ጊዜ የምናስበው መጽሐፍ ቅዱስን ልክ አሁን እዚህ በጋርደን ኦፍ ኤደን የነበረውን እንትን የሆነ አትክልት ውስጥ ይኖሩ የነበሩ ሁለት ሰዎች ምናምን አርገን ማሰብ የለብን። እንደዛ አይደለም። ሁለት ሰዎች አይደሉም። በርግጥ እግዚአብሔር እኮ ህዝብን ያየው ምን ብሏቸዋል? ብዙ ተባዙ፣ ምድር ሙሏት፣ ግዙአት። ስለዚህ እግዚአብሔር ያየው መንግስት ነው ብለናል። ትልቅ መንግስት ነው እየመሰረተ ገና ግን ከመስረታው የጨነገፈ ነው። በኋላ ስለማሳያችሁ ማለት ነው። ከመስረታው ላይ ስለተጨናገፈ እንጂ መንግስት ነው የመሰረተው እግዚአብሔር እዛ ጋር በሚል ሐሳቤ ይታሰብ። ስለዚህ የእግዚአብሔር መንግስት ንድፍ ወይና መርህ ምንለው ከዓለም መንግስታት የተለየች አድርጎ ነው እግዚአብሔር የሚያስባት። አሁን ዓለም መንግስታታቸውን ሲመሰርቱ
መርህ አላቸው፣ ፓተርን አላቸው፣ ያስተዳደር እንትን አላቸው አይደል? ምንድነው ምንለው እንዲመራ የሚፈልጉበት እሳቤ ያለው ውስጡ። እግዚአብሔር ግን እንዴት ነው የሚፈልገው? ትንሽ ፖይንቶችን ልስጣችሁ። ከዚሁ እዚህ ላይ አላስቀመጥኩትም። ያው መጽሐፍ የምትፈልጉ ከሆነ ከዚህ ላይ እንወስዳለን። የመጀመሪያ የእግዚአብሔር መንግስትን እግዚአብሔር ሲመሰረታት ያሰበው አገልግሎታዊ አገዛዝ አድርጎ ነው። አገልግሎታዊ አገዛዝ ምን ማለት ነው? ኦቶሪቲ ስሩ ሰርቨንትሁድ ምንለው ማለት ነው። ስልጣኑ በአገልግሎት የሚገለጥ ማለት ነው። በማገልገል የሚገለጥ ስልጣን እንበለው እሺ እንዲቀላችሁ። በማገልገል የሚገለጥ ስልጣን አድርጎ ነው። ከዓለም አገዛዝ በጣም ይለያል። የዓለም አገዛዝ ወይ የዓለም መንግስታት ስልጣን የሚገለጠው በማገልገል አይደለም አይደል? ስልጣን የሚገለጠው በመግዛት ነው፣ በማየል ነው፣ በመጨቆን ነው አይደል? በሚሊተሪ ኃይል ነው የሚገለጠው ስልጣን። በፓወር ነው ስልጣን የሚገለጠው በዚህ ምድራዊ መንግስት። እስቲ ለምሳሌ ከሄደን ምክንያቱም መጽሐፉን እያጠና ስለሆነ ከመጀመሪያ ጀምሮ አይታችሁ ከሆነ ከናቡከደነጾር መንግስት ጀምሬ ሳሳያችሁ ፓወራቸውን እያሳየዋችሁ ነበር አይደል? የመጣው የአንዱ መንግስት ከአንዱ በክብር ይቀንሳል፣ ያንሳል አይደል? ከወርቅ መንግስት የብር፣ ከብር የናስ፣ ከናስ የብረት ብለን በጥንካሬ ግን እየጨመረ ነው የሚመጣው ብለን። ስለዚህ የመንግስታቱ አቅም ከምናቸው ጋር እያዘ ከፓወራቸው ጋር ከጥንካሬያቸው ጋር። ጥንካሬያቸው ደግሞ የሚገለጠው በምናቸው ነው? በመጨቆናቸው። በምን ታውቃላችሁ? የመጨረሻው የብረቷ መንግስት ምንድነው ያላት? ጨፍላቂ መንግስት ነች አይደል ተብሎ ነው የተሰው። የምትረግጥ የምትጨፈልቅ መንግስት ተደርጋ ነው ሊቨርት። ስለዚህ መንግስታቱ ኃይላቸውና ፓወራቸው ሲገለጥ የምታዩት አቅማቸው እየጨመረ ሲመጣ ምንድነው? የሰውን መንግስት ሰውን ይረግጣሉ ማለት ነው። አያችሁ? በመርገጥ ነው የሚታሰው። ብዙዎችን በማጥፋት ዶሚናንት የሆነ ነው። በቃ ጨቋኝ በሆኑ ቁጥር ምንድነው ኃይላቸው እየጨመረ አቅማቸው እየጨመረ ነው የምትመጡት። እቺ መንግስት ግን እግዚአብሔር ያሰባት መንግስት እሳቤ ግን ቀመሯ ፓተርኗ ግን በጣም ይለያል። የሚገርማችሁ እግዚአብሔር ያሰባት። ለዚህ ነው አንዳንዴ አልገጥም የሚለን። ምንድነው አልገጥም የሚለን? ጌታ ኢየሱስ ክርስቶስ ንጉስ ነው ብለን ናቡከደነጾር ንጉስ ነው፣ ጌታ ኢየሱስም ንጉስ ነው ማለት አይከብድም። ምክንያቱም እሱ መጥቶ እግር እያጠበ፣ እሱ መጥቶ በመስቀል እየሞተ፣ እሱ መጥቶ ከኃጢአተኞች ጋር እየዋለ፣ እሱ መጥቶ 12 ደቀ መዛሙርትን ይዞ እንድስልቻ ይዞ ይሄ ምንድነው ውሃና የሚጠጣ ነገር ይዘው ምድር ከተማይቱን ሲዞሩ ስታዩ ያንን በክብር በግርማ የሚኖር በቤተ መንግስት ውስጥ በትልቅ ዙፋን የተቀመጠ ብዙ ሚሊተሪ ያለው ንጉስ ጋር እንዴት ታወዳድሩታላችሁ? ለዚህ እኮ ነው የእስራኤል ኢየሱስ ክርስቶስን ኤክስፔክት አርጋዋለች፣ ጠብቃለች። ብዙ ዘመን መሲህ ይመጣል፣ አዳኜ ይመጣል፣ ንጉሴ ይመጣል እኮ ብላ ጠብቃለች። ሲመጣ ግን ግንበኞቹ ምን አሉት ይላል? ናቁት ይላል። ግንበኞች የሚላቸው ምንድነው? አንድ ሰው ስለ ግንብ ካወቀ ምንኛ ነው እንለዋለን? ግንበኛ አይደለ? ስለ ቤት አሰራካል አናጢ እንደምንለው ኢየሱስ ግንበኞች ያለበት ምክንያት ምንድነው? የሃይማኖቱን እንትን የሚያውቁ ማለት ነው። ጠረኑን ሽታውን የሚያውቁ፣ አስተምሮን በደንብ የሚያውቁ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት የሃይማኖቱ ቁንጮች የተባሉ ስለምኑ ያውቃሉ? ስለ ሃይማኖት፣ ስለ ጁዳይዝም ያውቃሉ፣ ስለ ብሉይ ኪዳን ያውቃሉ፣ ስለ ቶራ ያውቃሉ፣ ስለ ነቪም ያውቃሉ፣ ስለ ከቱቪም ያውቃሉ። እነኚህ ቶራ ምናምን የምንላቸው መጽሐፍቱ የብሉይ ኪዳን መጽሐፍ እነኚህን ሁሉ እያወቁ ግን ምን አላሉ? ሲመጣ አልተቀበሉትም። ለምን? አንተ በሕግም ነቢያትም መጽሐፍትም ከተናገሩት ውስጥ አታሟላልንም አሉት ማለት ነው። ለምን? ምክንያቱም አልተረዱም። የእግዚአብሔር መንግስት ፓተርን ስላልገባቸው ነው። ይመጣል ብሎ ያሰቡት የሆነ ነገር መጥቶ ሰብሮ የሚገባ ነው ይመስላችሁ። ሮማውያን መንግስት መቼ ነው አሳልፍ መስጠት? የእስራኤልን መንግስት መቼ ተመሰረታል ይሉታል። የለም እሱ የሚያዩት አይደለም። ስለዚህ የእግዚአብሔር መንግስት ፓተርኗ፣ ቀመሯና መርህዋ በጣም በመንፈስ ካልሆነና በእግዚአብሔር ቃል በደንብ ካልመረመርናት የፓወር መንግስት አይደለችም። ፓወር ምላችሁ ይሄ ጨቋኝ መንግስት፣ ገዢ መንግስት፣ አንበርካኪ መንግስት አይደለችም። እንደዛ አይደለችም። የምትሆንበት ጊዜ ይመጣል፣ ግን እንደዛ አይደለችም። አሁን የምትታየው እንደዛ ሆና አይደለም። ንጉሷም እንደዛ አይደለም። ለምሳሌ ከሁን በፊት ያየናቸው ነገስታቶች አሉ አይደል እንዴ? አሁን ናቡከደነጾር ሲመጣ በፓወር ነው የመጣው። ናቡከደነጾር ሲመጣ በፓወር ነው የመጣው። አሌክሳንደር ደግሪ ሲመጣ በፓወር ነው የመጣው። ቄሳሮቹ ሲመጡ፣ የሮም ነገስታት ሲመጡ በፓወር ነው የመጡት። ኢየሱስ ብቻ ነው ሲመጣ እንዲሆነች ነገር በቤተልሔም ከተማ በግርግም ተወልዶ ትንሽ ሕፃን አልቅሶ የተወለደ እሱ ብቻ ግን ንጉስ ነው። ደሴም ነው እንደነኛ። ለምን? ምክንያቱ ይሄ ነው ያልኳችሁ። አገዛዙ ምንድነው ብያችኋለሁ። እስቲ ምንድነው ያልኩት? አገልግሎታዊ አገዛዝ ስለሆነ ነው ማለት ነው።
ዶሚናንት አይደለም። ገዢነት ምንለው ሰርቭ በማድረግ የምትገለጥ አገዛዝ ነች። የእግዚአብሔር መንግስት የምትገለጥ አገዛዝ ነች። የእግዚአብሔር መንግስት አገዛዝ ፓተርኗ ዶሚኔት ማድረግ አይደለም ማለት ነው። ለምሳሌ አንድ ቃል ላንብብላችሁ። የዘብዴዎስ ልጆች እናት በማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 20 ጀምሮ ላንብብላችሁ። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱ ምን ትፈልጊያለሽ አላት። ቁጥር 21 ላይ ማቴዎስ 20:21 ነኝ። እርሷም እነዚህ ሁለቱ ልጆች አንዱ በቀኝ አንዱ በግራ በመንግስት እንዲቀመጡ ብላ ለመነችው። ኢየሱስ ምን አላት? የምትለምኑትን አታውቁም። እኔ ልጠጣ ያለውን ጽዋ ልጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ አለ። እነሱስ እንችላለን። እርሱም ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። አስሩም ሰምተው በሁለቱ ወንድማማቾች ተቆጡ። ለምንድን ነው የተቆጡት? ሊነክሱ ነው በጎን እንዴ? በእናታቸው አስለመኑ። ታውቃላችሁ፣ ብልጣ ብልጥ ሰዎች ናቸው እነዚህ ሰዎች። ግን ኢትዮጵያዊ ይሆኑ እንዴ? እንደዛ አይነት ካልቸር አይገርማቸው? በነቀባበት ታከብሩት ሰው በኩል ሄዶ ማስለመን። ስለዚህ እናታቸውን ይዘው መጡና ልጆቼን በአንዱ በቀኝ አንዱ በግራ አስቀምጡ። ከዛስ ሌሎቹ ደቀ መዛሙርቶች ምን አሉ? ቁጣ ሞላባቸው፣ ተቆጡ ማለት ነው። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው። ከዛ አሁን እቺ ነው ፈልገው ኢየሱስ ጠራቸው ማለት ነው። በዛን ሰዓት ላይ ጠራቸውና የአሕዛብ አለቆች እንዲገዟቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። ምንድነው? የአሕዛብ አለቆች ይገዟቸዋል፣ በእነሱም ላይ ደግሞ ስልጣን አላቸው። በእናንተ እንደዚህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ሮማውያን ለእርሱ የተገዛ ከሆነ በየትኛው ሁኔታ መልካም ያደርጋሉ። ተመልከቱ። ምንድን ነው በጣም የፈለኩት ነገር እዚህ ጋር በተለይ መጨረሻ እንዲሁም የሰው ልጅ እስቲ በሏት ሊያገለግል አይደል? ነፍሱንስ ቤዛ ሊሰጥ እንጂ ሊያገለግሉት አልመጣም። ተመልከቱ። እነኚህ ሰዎች ምንድነው የፈለጉት ማለት ነው? በእናትየዋ በኩል ለማግኘት ስልጣን፣ ወንበር ነው የፈለጉት ማለት ነው። ሊትራሊ አንዱ በግራ አንዱ በቀኝ ሆኖ ይግዙ አለች ማለት ነው። ስትል ምን አለ አያችሁ? ሮማውያኖች አለ ጌታ ኢየሱስ በሌላ ትርጓሜ ገዥነታቸው የሚታወቀው በምንድን ነው? በኦቶሪቲ ነው። በእርከን ሲገዙ ሲጨቁኗቸው ነው የሚታወቀው። የነሱ ስልጣን የሚታወቀው ዶሚኔት በማድረግ ነው። በማስወጣት በማስገባት በማዘዝ ነው የሚታወቀው። ያኔ ምን ትላላችሁ? ባለስልጣን ናቸው ትላላችሁ። የሮማ ነገስታት በምን ነው የሚታወቁት? የሚወዱትን በመሾም የሚጠላቸውን ደግሞ ያልተቀበላቸውን ደግሞ ዲስትሮይ በማድረግ ነው የሚታወቁት። እናንተ ግን እንደዚህ አትሆኑ አለ ማለት ነው ጌታ ኢየሱስ። አያችሁ? እኛ ግን ምን ነው እያሳያችሁ ያለው መሰላችሁ? አሁን እኛ ምን ብሎ እንተናል የመንግስቱን ፓተርን፣ ምክንያቱም እየተቀመጠ በመንግስት አስቀምጥልኝ ስለሆነ ያለችው የመንግስቱን ፓተርን ነው እየነገረን ነው። እዚህ መንግስቱ እንደምታስቡት የሆነ ዙፋን ላይ ተቀምጣችሁ ሮም እነሱ አያችሁ ስልጣን የፈለጉት በሮም እንደምታስቡት ተቀምጦ ዙፋን ላይ ከንጉሱ አጠገብ ሆኖ ከዛስ በኋላ እያስተዳደርክ ጎረቤቱን ሁሉ እያንቀጠቀጥክ እንደዛ ነው የተሰማችሁ አይደለ? ይሄ ውስጣችሁ የተደበቀውን የኃጢአት እንትን ውስጥ ማድረግ የሚፈልገውን የኃጢአት ስሜት ለማርኪያ አድርጋችሁ ነው አይደለ መንግስትን የምታስቡት ነው። እኛ ጋር እንዲህ አይደለም ማለት ነው ጌታ። የኛ የመንግስት ቀመር የክርስቶስ መንግስት ቀመሯ ወይ ደግሞ መርውሃ ይሄ አይደለም፣ እንደምታስቡት አይደለም። ከናንተ ማንም ሰው ታላቅ መሆን የሚፈልግ ሰው አለ ሲሉ የሁሉም ታናሽ ይሁን አለ። ተመልከቱ፣ መርውን ተመልከቱ። የመንግስቱ መርህ ማንም ታላቅ ሊሆን የሚወድ ሁላችሁ አገልጋይ ይሁን ሲል እንመለከታለን። ለዚህ ነው ምን አይነት ነች አገልጋይ በምትገዛው በምንድን ነው ማለት ነው? ሰርቭ በማድረግ የምትገዛ መንግስት ነች። በማገልገል ነው የምትገዛው። እሱ ብቻ ሳይሆን በዚህ ምድር የሚኖሩ ቅዱሳን፣ የዚህ መንግስት ውስጥ የገቡ ቅዱሳን ራሳቸው የዚችን መንግስት መርህ እንዲኖሩ ነው። እኔ አሁን ብዙ ነገር ውስጥ አልገባም፣ ያው ዳንኤል ላይ ስለሆንኩ እንጂ ወደፊት በሌሎች ርዕሶች እንመጣ ይሆናል። ለምሳሌ ባሎች ቤታቸውን እንዲያስተዳድሩ መጽሐፍ ቅዱስ የሚያዘው በዚህ መርህ ነው። ኤፌሶን 5:25 ተመልከቱ ከፈለጋችሁ፣ አሁን አናነበውም። በዚህ መርህ እንዲያስተዳድሩ ባሎች የቤቱ ገዢ። አሁን ለምሳሌ አይታችሁ ሚስቶች ሆይ ለባሎቻችሁ ተገዙ፣ ባሎች ሆይ ሚስቶቻችሁን ውደዱ። አሁን ግን ብዙ ጊዜ ምንድነው ተገዙ የሚለው ቃል
የሮማውያንን ያስተሳሰብ እንትን ነው ያው ወዲያው መገዛት የሚለው ቃል አእምሯችን የሚመጣው። ስለዚህ ምን ይሄ ፌሚኒዝም የሚባለው አስተሳሰብ ባይብል ሴቶችን ምን የሚጫቁ በፍጹም እንደዛ አይደለም። ግን የሚገርማችሁ ነገር እንደዛ አይደለም። አስተሳሰቡ እንደዛ አይደለም። መንግስቷ ራሷ የመግዛት አይደለችም ስላችሁ የመጨቆን አይደለችም። የሆነን ሰው የበላይ የማድረግ ዶሚናንት የማድረግ ካልሆነች መንግስቷ እሳቢዋ እንደዛ ካልሆነች ፋሚሊ ውስጥ እንዴት እንደዛ ሊሆን ይችላል? ገባችሁ? እያለ ያለው እንደዛ ስላልሆነ ማለት አስተዳደር የለም ማለት አይደለም። ሊደርሺፕ ቤት ውስጥ የለም ማለት ሳይሆን ጨቋኝ ሊደርሺፕ፣ ገዢ ሊደርሺፕ፣ ዶሚናንት የሆነ ሊደርሺፕ ግን አይደለም። ይሄን ነው ቤት ውስጥ የምታዩት። ይሄንኑ ነው የምንመለከተው። የቤተ ክርስቲያን መሪዎችን ይሄን ያሁኑን ኤፌሶን 5 ማየት ትችላላችሁ ቁጥር 25። ሐዋርያት ሥራ ምዕራፍ 19 ላይ ደግሞ የምትመለከቱት የቤተ ክርስቲያን መሪዎች ህዝቡን የሚመሩበት መርህ the same principle እንደሆነ ይነግራል። the same መርህ ቤተ ክርስቲያን መሪዎች ህዝብን የሚያስተዳድሩት፣ የሚያወጡት፣ የሚያገቡት ምን አይደሉም? ንግስታት አይደሉም፣ አለቆች አይደሉም፣ እንትኑ ጨቋኞች ተደርጎ አይደለም የተቀመጡት። ምኖች ተደርገው ነው? እረኞች ተደርገው ነው። ኬር የሚያደርጉ ተደርገው ነው። እንትኖች የበጎች ቁስል የሚያክሙ ተደርገው ነው ተገልጠው የምታዩት። እሱ ብቻ ሳይሆን ቤተሰብ ልጆቻቸውን ቤተሰብ ልጁን የሚያስተዳድርበት መርህ እንኳን ከዚህ መንግስት አንፃር ሰርቭ የማድረግ መርህ ተደርጎ ነው የተገለጠው። ይገርማችሁ በአዲስ ኪዳን ላይ ይሄንን እንመለከታለን። እንግዲህ የመጀመሪያው ይሄን ያህል ካልኩኝ የመጀመሪያ የእግዚአብሔር መንግስት ምን አላት ብለናል? የራሷ ሆነ ጠረን አለ፣ አስተዳደር መርህ አላት። እንዲህ የዓለም መንግስታት አይደለም። ምናልባት ዓለም ሌት ለመጣችሁ ሰዎች የዓለም መንግስታትን ስናስብ እሳቤው ምንድነው? የሮምን መንግስት፣ ሌሎቹ መንግስታት ስናይ አምስቱንም ካሁን በፊት ያየናቸውን ነገስታት በመጨቆን ፓወርን ማሳየት ነው። የእግዚአብሔር መንግስት ግን ከነሱ ትለያለች፣ በማገልገል ነው ኃይሏን የምታሳየው የሚል ሐሳብ እያሳየው ነበረ ማለት ነው። ሁለተኛው የእግዚአብሔር መንግስት ሁለተኛው መለያ በድካም መበርታት ነው። በድካም መበርታት። አሁንም የዓለም መንግስታት ጥንካሬያቸው የሚታየው ባላቸው አመራር፣ አገዛዝ፣ ብርታት፣ ጨቋኝነት ነው። የእግዚአብሔር መንግስት ግን ብርታት ላይ የሰው ብርታት ላይ የተመሰረተ ሳይሆን የእግዚአብሔር ጸጋ ላይ የተመሰረተ መንግስት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ 12 ደካማ ሰዎችን የመረጠው ወደዚህ ዓለም ሲመጣ 12 ደካማ። ሁለተኛ ቆሮንቶስ 12:9 ላይ ኃይሌ በድካምህ ይገለጣል ጸጋዬ ይበቃል ሲለው ታያላችሁ። ከብሉይ ኪዳን በርግጥ ጀምራችሁ እስከ አዲስ ኪዳን የእግዚአብሔርን መንግስት የአሸናፊነቷን ኃይል ስታዩ በብርቱ አይደለም ያሸነፈችው። ሄዱና የቱም ቦታ ፈልጉ፣ በብርቱዎች አይደለም እግዚአብሔር አሸናፊ ሆኖ በደካሞች ሲያሸንፍ ነው የምታዩት። በሙሉ እዩት። ዳዊት ጎልያድን ገደለ ብንል በጠጠር ነው የገደለው። ጌዲዮን ምድያምን አሸነፈ መታ ብንል በ300 ሰው 30,000 ሰው ተመልሶ በ300 ሰው በማሰሮ ውስጥ ባለች እሳት ነው እንትን ያለው ያሸነፈው። ሌሎችን መጽሐፍ ቅዱስ ውስጥ እዩዋቸው። ትንንሾችን 5,000 ሰው አበላ ብንል 5 እንጀራና 2 ዓሣ ወስደው ነው። ማንኛውም መርሁን ስታዩት አጠቃላይ መርሁ በጥንካሬ ላይ የተመሰረተ ሳትሆን በሰው ድካም ውስጥ ገብታ በዛ ላይ ቆመች እንደሆነች ታያላችሁ። ስለዚህ ነው አንደኛ ቆሮንቶስ ላይ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እነሱ አስተሳሰብ አላቸው። ይሄ አንድ ነገር ሲጀምሩ የሚነሱበት መነሻ ለምሳሌ አንድ ሰው ወደ አንድ ዕውቀት የሚሻገረው ይላሉ የግሪኮች አስተሳሰብ። አንድ ሰው ዕውቀት ሌየር ነው ብሎ ነው የሚያስቡት። አንድ ዕውቀት ይኖረዋል፣ ከዛ በሱ ላይ የሆነ ዕውቀት ይጨምርና ከዛ ዕውቀት ላይ አድ ያደርግና የሆነ ከሱ ዕውቀት ላይ አድ ያደርግና የሆነ ይሆናል ነው። ልክ እንደዚሁ ወደ ጌታም ሲመጡም ብሎ አሰቡ። ቀድሜ እንትንን የፕላቶን ተምር ያለው የሶቅራጥስን ተምር ያለው የእንትናንተን የአርስቶትልን ተምር ያለው የእንትናን ተምር ያለው አሁን ደግሞ የኢየሱስን ተማርኩ። ስለዚህ ከታች ጀምሬ ከግራውንዱ ጀምሮ በብቃት የታነጽኩ ነኝ ብሎ ያስባል ነው። ከዛ ጳውሎስ መጣን እንዴ እናንተ ታስቡ ከታች ጀምሮ የተመሰረተ ብቁ መሰረት ስላላችሁ መሰላችሁ እንደ ኢየሱስ የገባችሁ አላችሁ። እናንተ እኮ አልነበራችሁም። ምንድን ያደርገው እግዚአብሔር ባዶ እንደውም የዓለምን ጠቢባን እንደዛማ ካላችሁ ያስተማሯችሁ መቻ ገኙ ይሄንን አለ ማለት ያስተማሯችሁ የምትመኩባቸው በየገበያው እየሄዳችሁ የሰር የምትሏቸው እንኳን እንትኖቻችሁ እነኚህ ፈላስፎቻችሁ እንኳን አላገኙትም። እሱ እግዚአብሔር የዓለምን ማለት አውቃለሁ በእውቀት ያገኘዋለሁ የሚለውን ሰውዬ እንትን ለማለት እንደማይቻል ለማሳየት በእውቀቱ ሊያገኘው የማይችልን ሰው ምን አደረገው? መረጠው። ስለዚህ ኢቭን እዛ ላይ የተመሰረተች እንደሆነች ሁሉ ታያላችሁ። ድካም በድካም የምታበረታ strength in through weakness የሚል ነው ሁለተኛው ሐሳብ። የእግዚአብሔር መንግስት ሁለተኛ መለያ በድካም መበርታት እንደሆነ ታያላችሁ። ሶስተኛ የእግዚአብሔር መንግስት መለያ ድል አድራጊዎች እጅ የሰጡ ናቸው በእግዚአብሔር መንግስት፣ ወይ ደግሞ በሌላ አነጋገር victory through surrender ምንለው ማለት። በእግዚአብሔር መንግስት ድል አድራጊዎች እጅ የሰጡ ናቸው።
የዓለም አገዛዝ ፓተርኑ ምንድነው? ቅድም እንግዲህ አይደል አገዛዟን እንትን እያሳየዋችሁ ነው። ምን አድርግ ነው የዓለም አገዛዝ ለህይወት ታገል አይደል? ፋይት አድርግ እስከ መጨረሻ ያለዛ የለህም ነው። ለነጻነት ታገል ካለዛ ተሸነፍ ባሪያ ትሆናለህ። እግዚአብሔር መንግስት ግን ተማረክ ነው። እጅ ስጥ ትወጣለህ ነው ማለት። እጅ የሰጠ እስረኛ እኮ ነው። በዓለም መንግስታት ቀመርኩ የተማረከ ምንድነው? ምርኮኛ ነው። የእግዚአብሔር መንግስት ግን የተማረከ ልጅ ነው። የእግዚአብሔር መንግስት ዊን ስታሸንፍ ሰውን ልጨቁን አይደለም የምታሸንፈው። ልክ ስታሸንፍ ለክብር ነው የምታረገው። አይገርማችሁ? በመሸነፍ መክበር ያለበት መንግስት የእግዚአብሔር መንግስት ነው። አሁን ሮማውያንን ብታዩ፣ እንትኑን ብታዩ፣ አሶርን ብታዩ፣ ግብፅን ብታዩ፣ ወደ ሌሎች መንግስታት ብትሄዱ የማረኳቸውን ለማክበር አይደለም። እግዚአብሔር በመለኮታዊ አሰራሩ እነ ዳንኤልን ሲያከብር ታያላችሁ። በኋላ ላይ ግን ኖርማል እሱ ስለሆነ እንዳይመስላችሁ። ገባችሁ? እነ ዳንኤል እነ ዮሴፍ በግብፅ አገር ስፍራ ያዙ ብለን ኤክሰፕሽናል እግዚአብሔር ተአምራዊ ነገር ስላደረገ እንጂ እንደዛ አይደለም። ስለዚህ የማረኳቸውን መጨቆን፣ የማረኳቸውን ባሪያ ማድረግ ይሄ ነው ኖርማሉ አገዛዝ በዓለም መንግስት። ጌታ ግን እንደዛ አይደለም ያደርገው። የማረካቸውን ልጅ ያደርጋል ማለት የመንግስቷ መርህ እንደዚህ እንደሆነ እንመለከታለን። ሌላ ሁለተኛ በመስጠት ማግኘት ነው። ፕሮቪዥን ስሩ ጀነሮሲቲ፣ በመስጠት ማግኘት። እቺ መንግስት መርሃ የዓለም መንግስት መርህ አላቸው። መርሃቸው ምንድነው? ወደፊትህን ሰኪዩር ማድረግ የምትችለው አስማች ፖሲብል ምን ስታደርግ ነው? ስትጨቁን ነው። ቴሪቶሪን ስታሰፋ ነው። ስትወርስ ነው። ምን ስትሆን ነው? በጣም ንፉቅ ስትሆን ነው። ማታካፈል ሰው ስትሆን ነው የሚል ነው መርሁ፣ የዓለም የነገስታቱ መርህ። ከጌታ ግን ይችን መንግስት ግን ስትዋህ ግን ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም። መንግስቷ ራሱ የተመሰረተችው አብ ልጁን ሰጥቶ ነው። ወልድ ራሱን ሰጥቶ ነው። መንፈስ ቅዱስ መጥቶ ነው። በመስጠት የተመሰረተች መንግስት ነች። ራስም ወልድ ራሱን ለአባቱ በፈቃዱ ሰሚት አድርጎ በመስጠቱ አብ ልጁን አንድያ ልጁን ማንም እሱን ሊመስል የማይችለው ልጁን በፈቃዱ በመስጠቱ ሳክሪፊሻሊ ፔንፉል በሆነ ወይ ነው ማሰብ ያለብን። ይሄን ባይዘው ፔንፉሊ ይሄን በመስጠቱ ምን የሆነ ነው የተመሰረተች ነች ማለት እንጂ ግን ሌሎቹ የመንግስታት ግን ምንድነው? መውረስ አይደል እንዴ? ቀማኛ መሆን፣ ጨካኝ መሆን፣ የሌሎችን ስሜት አለመጠበቅ አይደለ? እንደዛ እኮ ነው። በደም ላይ የተመሰረተ ነው ሰዎች መንግስት። በሰዎች ደም፣ በድሆች ደም ላይ በኮራፕሽን ላይ የተመሰረተ ነው። ታውቃላችሁ ፍጥረት ብለን ሮሜ ምዕራፍ 8 ፍጥረት እስካሁን ድረስ በኮራፕሽኑ ስለሆነ ምን ይላል? ያቃስታል ያለው ለዚህ ነው። መንግስታቶቿ የዓለም መንግስታት ምን ኮራፕትድ ስለሆነ በኮራፕሽን ነው የሚያስተዳድሩት። ብዙ በመንጠቅ ነው የሚያስተዳድሩት፣ በመውሰድ ነው የሚያስተዳድሩት። እቺ መንግስት ግን በመስጠት ራሷን በመስጠት ንጉሷ ራሱን የሰጠ ነው። ንጉሷ ራሱ ኢየሱስ ራሱ በመስጠት ነው። እዚህ ነው ከዚህ የሚበልጥ ፍቅር የለም ያለው። እዛ ሌላ በትህትና መክበር የዚች መንግስት መርህ ነው። በትህትና መክበር የዓለም አገዛዝ መርህ ምንድነው? ራስን አታዋርድ አይደል? ብልጥ ሁን። እንደውም የዚህ ዓለም ይላል አንድ ጸሐፊ ሲናገር ይሄ ዓለም አሁን የሚተዳደርበት መርህ ራስን መሸጥ ነው፣ ፕሮሞት ማድረግ ነው ራስን ይላል። በቃ አሁን ጎበዝ የሆነ የተሳካለ ሰው በዚች ዓለም አሁን ራሱን መሸጥ የቻለ ሰው እንደምንም አድርጎ ማለት ነው ራሱ በሰው ፊት መሳል መሸጥ። ይሄ መሸጥ ስላችሁ ገብቷችኋል? ፕሮሞት አድርጎ ራሱን በሰው ውስጥ ወርዚ እንደሆነ ማስቀመጥ የቻለ ሰው እሱ ባለ እንትን ነው ይላሉ። አሁን ያለው እንትን እንደዛ ማስተሳሰብ። እግዚአብሔር መንግስት ግን እንደዛ ነው፣ ትህትና ነው። አይገርማችሁ? መርህዋ ሂዩሚሊቲ ነው ራሱ እቺ መንግስት። ያዕቆብ 4 ላይ ለዚህ ነው እግዚአብሔር ራሳቸውን ለሚያዋርዱትን ከፍ ያደርጋል የሚለን። ፊልጵስዩስ ምዕራፍ 2 ከ5 እስከ 11 እንደው በጣም በግልጽ የሚነግረን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቅማት አልቆጠርም። የባሪያ መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ባሪያ አደረገ። ራሱን ወደ ባርነት ሲወስዳል። የኢየሱስ ክርስቶስ የመጨረሻው ሂዩሚሊቲ የሚባለው ነገር የተገለጠው ቃል ስጋ ሲሆን ነው። ባይዘው ኢየሱስ ክርስቶስ ወርዶ በሰው ልጆች መንደር፣ በሰው ልጆች ሰፈር፣ በበረት ውስጥ የዓለም ፈጣሪ የፍጥረታት ሁሉ ጌታ ሁን ብሎ ሁሉን ጨለማንም ብርሃንን ወደ መኖር ያመጣ ኤክስ ንሂሎ ያልነበረን ያለምንም ማቴሪያል የሰራ አንድ ነገር ካልነበረበት ወደ መኖር ያለምንም
ማቴሪያል የፈጠረ አምላክ ምን አለ? አበለብል አረገ ራሱ። በሆነች መንደር ውስጥ ገብቶ የሆነች ሰፈር ውስጥ ተገኘ። ዝቅ ግን ምን አረገው ይላል ወዲያው ፊልጵስዩስ የሚነግረን ከዛ እግዚአብሔርም ያለለክ ከፍ አደረገው። ለዚህ ነው እርስ በእርሳችሁ ይሄንን መንግስት መርህ ተከተሉ ነው ጳውሎስ የጻፈበት ምክንያት። እያንዳንዱ ለራሱ ሳይሆን ለባልንጀራው እንዴት እንዲያስብ ይወቅ በሚል ነው ይሄን ያነሳው። ባይዘው ኢየሱስ እንደ ምሳሌ ያነሳው እርስ በርስ ካለን ግንኙነት ነው የተነሳው። ምን ለኔ አትበሉ ባልንጀራችሁ ላይ አተኮሩ። የባልንጀራችሁ ነገር ከናንተ በላይ ኮንሰርን ያርጋችሁ አለና እንዴ ላሳያችሁ እንዴ ንጉሳችሁ እንዴት እንዳረገ። ኢየሱስ ንጉሳችን አይደል? እንዲኮ ነው እሱ ያረገው። ምን አረገ? ራሱን ያለ ልክ አዋረደ። ቤተልሔም ተገኘ፣ ሕፃን ሆኖ በሰው እጅ ገባ። እንደዚህ አርጎ ራሱን ንጉሱ ካዋረደ እናንተ እንዴት ይከብድ? አሁን አይከብደንም? በጣም እኮ ከባድ እኮ ነው። አሁን በዚህ ዘመን ቆይ ሂዩሚሊቲ ራሱ ከባድ ያስበላል እኮ። ሃምብል መሆን እኮ በዚህ ዘመን ያስበላችኋል። አድቫንቴጅ የሚያስወስድ ነገር አለ ሃምብል መሆን በዚህ ዘመን በጣም እኮ ነው። በፍጹም ሃምብል መሆን በራሱ አሁን በዚህ ዘመን የሚያዋጣ ከረንሲ ነው መገበያያ ነው አይደለም እኮ። አሁን ስማርት መሆን ብልጥ መሆን ለራሳቸው የሚያውቁ የገዙበት ዘመን ነው ይመስሉ፣ ያሸነፉበት ዘመን ነው ይመስሉ። ግን ወገኖች እንዳይመስላችሁ የእግዚአብሔር መንግስት መርህ እሱ አይደለች። እኛ የምንከተለው መርህ እሱ አይደለም። አለሱ መርህ የሚከተሉ አሉ። ይኸውላችሁ በሰው መንግስት ውስጥ ይሄ በጨለማው መንግስት ውስጥ ሰይጣን በሚያስተዳድረው መንግስት ውስጥ ይሄ አለ፣ ኖርማል ኮመን ነው። እናንተ ግን እንዲህ አይደላችሁ ነው። እኛ ንጉሳችንን ነው የምንመስለው። እሱን አስተዳደር ውስጥ ነው የምንኖረው። እሱ የሚያስተዳድርበትን ያስተዳደር መርህ ከሆነ የምንከተለው እሱ ምንድነው ራስን በመስጠት ነው ያስተዳደረው። ራስን በማዋረድ ነው ያስተዳደረው። እንደው ጌታ ከተናገራቸው ምሳሌዎች አንዱ በጣም የሚገርመኝ አንድ ሰው ወደ ሰርግ ቢጠራ እንጣጥ ብለህ ከፊት አትቀመጣል። እንዲሁ ሊትራሊ የኔን ቋንቋ ነው የተጠቀምኩት። የከበሬታ ለምንድነው እንደዚህ ያለው? ወደ ሰርግ ቦታ ተጋብዞ ሄደ ማለት ነው። ኢየሱስ ሲሄድ በሙሉ አያቸው፣ ቁጭ ብሎ አያቸው ማለት በእያንዳንዱ እየገባ ይሟሟታል ፊት ቁጭ ብሎ ታዘባቸው። የከበሬታ ነኝ ወፍር ያሉ የፊት የሚቀመጡ ወንበሮች አሉ፣ አልታውቃቸዋለሁ ኢትዮጵያ ያሉ እነሱ ላይ ለመቀመጥ በሙሉ ተሯሯጡ። አያቸውና የታደሙትም ሁሉ የከበሬታን ወንበር እንደፈለጉ አውቆ እንዲህ የሚል ምሳሌ ተናገረ ይላል። ይገርማችሁ አንድ ሰው ወደ ሰርግ ቢጠራ ዘለህ የፊተኛው የከበሬታ ወንበር ላይ አትቀመጥ። ለምን አለ? ጠሪው በመጣ ጊዜ ከሱ የተሻለ የሚቀርበውን ሰው ጠርቶ ይሆናልና መጥቶ ይቅርታ ወደ ኋላ ትሄድልን ቢልህና ደግሞ የሱም ወዳጁን ደግሞ እናንተ ከዚህ ተቀመጥ ቢለው እያፈርክ ወደ ኋላ ትሄዳለህ። ስለዚህ ስትገባ ጥበብ በዚህ መንግስት ውስጥ ያለውን ጥበብ እንዴት አርጋለ በተጠራ ጊዜ ዝም ብለህ ኖርማል ወንበር ላይ ራስን አስቀምጣል። ስለዚህ ከፊት የሚቀመጡት ማን ናቸው ማለት ነው? የጠሪው ጓደኞች ናቸው። ቀረቤታ ማለት የኪንግደም ወንበር ከንጉሱ ጋር ባለ ቅርበት ነው ማለት ነው። የተገናኘ ጉዳይ ነው ማለት ነው። እንደው ምሳሌው በጣም አለጠጥ መለጠጥ አልፈልግም፣ ግን እንደው መርሁን ለማሳየት ያለ። ስለዚህ ምንድነው ዋናው ነገር? ሂዩሚሊቲ ካሰባችሁ ምንድነው? ሂድና ምን በል ይሄ ተጣጥረ ራስን ከፍ ለማድረግ አትሞክር። ለምን ታው ግድ የለም ራሱን ሀምብል ያደርግ ይኖራል የሆነ ቦታ። እቺ አንተ የተቀመጥክበት ወንበር የሚገባው እንዳይኖርና በኋላ እንዳታፈር መርሁን ይሄን መርህ ተከተል። ምን በል ዝም ብለህ አርፈ የሆነ ቦታ ቁጭ በላ፣ በኋላ ደስ ይላል። እርሱ እንትና እንዴ ከኋላማ እሱ አይገባ እስቲ ወደፊት ኖልን ደስ አይልም? ከዚህ ሄዱልን ከሚባለው እኔ ከነኙ አለመሆን በጣም ብልጠት እኮ ነው ጌታ ያሳየን ነገር። ለብዙ ነገር መርህ ሊሆን ይችላል። ምንድነው መርኋ? የመንግስቱ መርህ ምን አይነት ነች? ራስን ለሚያዋርዱ ነው። የሚያዋርዱ ሰዎች ራሳቸውን ምን ያሉ ከፍ ይላሉ። ወገኖቼ ልንገራችሁ፣ በእግዚአብሔር መንግስት ውስጥ ብልጠት እንደማይሰራ ልንገራችሁ። እውነቴን ነው ልንገራችሁ። አንዳንዴ በእግዚአብሔር መንግስት በጣም በብልጥነት የሆነ ቦታ የደረሱ ሰዎች የኛ እንትኖች ሊሆኑ አይገባም። ምንድነው ይሄ? ምሳሌዎች አድርገን ልንወስዳቸው አይገባም። በድጥ ላይ እንደቆሙ ናቸው። አሳፍ እንዳለው ኃጢአት ከፍ ሲሉ አዩዋቸዋል። እንዲህ በጠዋት ሲነሳ ለሞታቸው እንኳን ጣር የለውም ማለት አይናቸው ወደ ውጭ ወጥቷል። ምን ማለት ነው? ወፍረዋል ማለት ነው። ሰው ሲወፍር አይኑ ወጣ ይላል። አጠቃላቸው እንደኔ አይገባ ራሴ እንትን እያልኩ በደንብ ነው የሚወጣው አለ። አይናቸው ወጥቷል የሚለው ሰቡ ነው ባጭር ቃል እንደው ትርጓሜ
በጣም ተመችቷቸዋል። አማማረ ነው ቁጭ ብሎ እንዴ የኔ ኑሮ አለ አሳፍ። ራሴን በከንቱ ነው ያጸደኩት እኔ አለ። ግን በደንብ አድርጎ አይኑ ተከፍቶ እንደዚህ ብሎ ሲያይ የቆሙበት ቦታ ነው። ምን ላይ ቆሞ ነው ሰውየው የወፈረው ነው? ድጥ ላይ ነው የቆሙት። ሰኪውርድ አይደሉም። የተደላደለ እንትን ላይ የቆሙ ሰዎች አሉ። የእግዚአብሔር ቃል ላይ ጽድቅ ላይ ያልቆመ ሰው ወገኖች ሰኪውርድ አይደለም። ስለዚህ በእውነት የቅዱሳን ሰኪዩሪቲ ያለው እንደ እግዚአብሔር ቃል ሂዩሚሊቲ አይደለም። እዛ ላይ ቆመን ነው መኖር ያለብን። እንደምንም ብለን ከተንገዳገልን ከሂዩሚሊቲ ተመልሰን እዛችሁ ላይ እንመጣ። እዛችሁ ጋር ቦታችን እሷ ስለሆነች እንጂ ወገኖች የእግዚአብሔር መንግስት የብልጣብልጦች መንግስት አይደለች። እንደዛ አይደለም የሰራት ጌታ ማለት ነው። ሌላ እግዚአብሔር መንግስት መርህ በሞት ህይወትን የማግኘት መርህ ነው የምታዩት። ላይፍ through days ዓለም መንግስት የዚህ ዓለም መንግስት ራስን በማንኛውም መንገድ አድን ነው። እግዚአብሔር መንግስት መርህ ግን ዮሐንስ 12:24 መሰረት ስለ ራስ የሚሞቱትን ለዘላለም ሕያው ያደርጋቸዋል። በሞት ነው ሕያው የምንሆነው ማለት ነው። በየቀኑ ለምንድን ነው የምንጥረው? ለሕያው ለመሆን አይደለም፣ ለሰርቫይቫል አይደለም የምንጥረው፣ ለመሞት ነው የምንጥረው። ሮሜ 6 ላይ ኃጢአትን እንዴት እናሸንፍ ለሚሉት የተሰጠው መልስ ምንድን ነው? ሙቱ ነው ያላቸው። በየቀኑ ለራሳችሁ ኢንተረስት፣ ለራሳችሁ ውስጣችሁ ለሚጮህ ለስት፣ ውስጣችሁ ለሚጮህ ይሄ አዳማዊ ማንነት ውስጣችሁ ልውጣ ልኑር ለሚለው ህይወት ሙቱ፣ አትኑሩ። መኖር የምትፈልጉ ከሆነ የድል ህይወትን መመላለስ ከፈለጋችሁ አትኑሩ። ፕራይድ ሲመጣባችሁ፣ ፕራይድ ራሱ ደስ የሚል ነገር ነው፣ ግን ምን ፕራይዳችሁ ግደሉት። ለምን? መኖር የምትፈልጉ ከሆነ ገባችሁ? ስለ ራስ መቆም ይመጣባችሁ ግደሉት። ስለ ራስ መቆም አይደለም የእግዚአብሔር መንግስት መርህ። በራስ ትምክት ከሆነ ህግንም ምዕራፍ 7 ተርሱ በራስ ትምክት በእግዚአብሔር ፊት ጥሩ ነገር አድርጎ ይሄው ጌታ አየኝ እኔ መልካሙ በጎ ሰው አየኝ እኔ የሚጸልየው ሰው ዘማሪው ሰው በአንተ ፊት ቅዱሱ ሰው አየኸው ኖ እሱንም ግደሉ። እንደዛ አይደለም። የእግዚአብሔር መንግስት ውስጥ ያንን ሁሉ ህጉን ፈጽሞ በእግዚአብሔር ፊት ራሱን እንዳቀረበው ጻድቅ ሰውም አይነት አስተሳሰብ እሱም እንዳይኖራችሁ ግደሉ። ምን አይነት አስተሳሰብ ነው የምታዩት? ዴድ የሆነ የሞተ እግዚአብሔር ፊት ለራሱ መኖር የማይችል ሰው ነው በእግዚአብሔር መንግስት ውስጥ ምን የሚለው የሚኖረው። ይህን ነው የምታዩት። አንድ ቆሮንቶስ 15:31 ጳውሎስ በየቀኑ ሕያው ለመሆን እንገደላለን ብሎ በየቀኑ የምንሞትበት። ገላትያ 5:22 ላይ ፍሬያማነት የመሞት ውጤት ነው ይለናል። ፍሬያማን መንፈሳዊ ፍሬዎች ምን ናቸው? ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህት ምንላቸው በሞት ምናፈራቸው ናቸው ይለናል። በእርግጥ እኔ አሁን የሞትን ቴዎሎጂ ስለማላስተምር ነው እዚህ አሁን ሞት ምንድነው ምናምን የሚለው ስላም ያችን መንግስት እንትኗን ለማሳየት ብቻ ስለሆነ እንግዲህ ከዘለልኩባችሁ እንደዛ አድርጋችሁ ወሰዱት እንጂ አሁን ጥርገብጬ ምንድነው መሞት ምናምን ላለ ማለት ነው። ሁለተኛው የተጨናገፈው መንግስት ነው። የእግዚአብሔር መንግስት ፓተርን አይደል ያሳያችሁ መጀመሪያ። ሁለተኛ የተጨናገፈው መንግስት። መጀመሪያ ላይ እንግዲህ ኤደን ገነት ላይ መንግስት መስርቷል እግዚአብሔር እና ያቺን መንግስት ፓተርኗን ነው አሁን የነገርኳችሁ። የመሰረታት ምን አይነት ነው እንድትሆን የፈለገው የሚለውን ነው እስካሁን ያሳየኋችሁ። በውርደት መክበር፣ በመስጠት ማግኘት፣ በሞት መኖር፣ በመዋረድ መክበር የሆነችው እቺ መንግስት ፓተርኗ ይሄ ነው። እቺ መንግስት ተመስርታ ነበረ የት? ኤደን ገነት። እግዚአብሔር ሰርቷት ነበር። እንደዛ ነበር ሊያስተዳድረን ያስበው። ባይዘው እንዳይመስላችሁ እግዚአብሔር እኛ ሊያስተዳድር ያስበው ኤደን ገነት ባስተዳድርበት አስተዳደር ነበር። እግዚአብሔር ዲዛይን አድርጎ ነበር ሰውን ለማስተዳደር። ኤደን ገነት ውስጥ ዲዛይን ያደረገው እስቅድም ባልኳችሁ ያስተዳደር መርህ እንድንኖር ነበር። ግን ምን አላለም? ኃጢአት የሚባል ነገር በማዕከል መጣ። ያስተዳደር ምን አለ? ጨነገፈ ብንለው ይሻላል። ጨነገፈ። በእርግጥ እግዚአብሔር ሁሉ ጊዜ አንድ ነገር እንደሚሆን ስለሚያውቅ መፍትሄ አለው። ግን ምናየው ከኛ አንፃር ግን የሚገባን መጽሐፍ ቅዱስ የሚጻፈልን ይሄ ነገር ሲጨነግፍ ነው ምናየው። እና ምን ሆነ? የእግዚአብሔር መንግስት ማለት ሶስት ነገር ነው ብያቸዋለሁ። እስቲ ታስታውሳላችሁ? መጀመሪያ ያልኳችሁ የእግዚአብሔር ሕዝብ እግዚአብሔር መገኘቱ ሲኖር የእግዚአብሔር አገዛዝ ስልጣን ወይ ደግሞ ብሌሲንግ ምናምን ደግሞ በዛ ሕዝብ መካከል ሲኖር ነው ብያቸው። ስለዚህ ሶስቱም ነገር አጡ ኤደን ገነት ላይ ኃጢአት ሲሰራ አይደል? ምን ሆነ? የእግዚአብሔር ሕዝብ ከእግዚአብሔር አገዛዝ ወጣ። ያ
ብሌሲንግ ውስጥ ወጣ እና አዳምና ሔዋን ወጡ ከእግዚአብሔር አስተዳደር ውጪ ሆኑ ከእግዚአብሔር ባርኮት ውጪ ሆኑ እሱ ብቻ ሳይሆን ከእግዚአብሔር ስፍራም ተባረሩ ባይዘው ያቺ ኤደን ገነት እኮ የእግዚአብሔር ስፍራ ማለት ነው እግዚአብሔር ያለበት ስፍራ ፕሬዘንሱ ያለበት ስፍራ አባትና ልጅ ሆኖ የሚኖሩበት ስፍራ ማለት ነው እንጂ ስፍራማ እየኖር ነው ዛሬ እንደዛ አይነት ስፍራ ላይ ግን አይደለም ያለ ነው ገባችሁ ከዛ ስፍራ እግዚአብሔርና እነሱ አብረው ኬር እየተደረጉ ከሚኖሩበት ክልል ግን ወጥተዋል አያችሁ ወጥተዋል ያ መንግስት የተጨናገፈው መንግስት ይሉታል ሶስተኛ ተስፋ የተሰጠው መንግስት ታያላችሁ the promised kingdom ምንለው ተስፋ ሰጠ እግዚአብሔር ምን ሲሆን ኤደን ገነት ያሰባት መንግስት ስትበላሽ ስትጨነግፍ እግዚአብሔር ምን አለ ተስፋ ሰጠ እግዚአብሔር ይመስገን ማይተው አምላክ አሜን ሲያሚን በሉ እግዚአብሔር ይመስገን ማይተው አምላክ አልጣለንም ጨነገፈች ብሎ አልተወንም እግዚአብሔር ያ መንግስትን በቃ ብሎ አልተወም እንደገና ተስፋ ሰጠ ዘፍጥረት 3:15 ባንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አረጋለሁ እዛው ገና ከኤደን ገነት ሳያባረራቸው ቃል ገባላቸው እመጣላለሁ ንጉስህ ብሎ እመጣላለሁ ብሎ ለሰው ልጅ ቃል ገባለት እሱ ብቻ ሳይሆን ብሉይ ኪዳን የምታዩት እንግዲህ አሁን ብሉይ ኪዳን ላይ ያለ ነው ከብሉይ ኪዳን አንፃር ነው እስካሁን እያነሳን ያለ ነው ካስታውሳችሁ ብሉይ ኪዳን አጠቃላይ ምን ብሎ ይናገራሉ ብሉይ ኪዳን የንጉሱ መምጣት እግዚአብሔር እየተዘጋጀ ይሄ አንዳንድ ጊዜ ንጉስ ሊመጣ ስንል ነው ዝግጅት ይደረግ የለ አይደለ ወይ ደግሞ ሰርግ ሊደረግ ሲል ነው ዝግጅት ይደረጋል የሙሽራ ልብስ ይገዛል ምናምን ልክ እንደዛ እግዚአብሔር እየተዘጋጀ የነበረበት ኪዳን ነው ይላል የእግዚአብሔር ዝግጅት ምኑን ልጁን ለመቀበል የመጨረሻው ሚዜ ራሱ ምን ብሎ ነው ያለው የተቀበሉ የጌታ መንገድ አዘጋጅ ጥርጊያውን በበረሃ ላይ ሚጮህ ሰው ድምጽ አንተ ማን እኔ ድምጽ ነኝ ስለማን ነው አንተም እኔ ስለ ብርሃኑ ልናገር ነው ስለ ሙሽራው ልናገር ነው እንደው ምን አለ ሙሽራው ከመጣ እንግዲህ ከዚህ በኋላ ምን ያረጋሉ ሙሽራው ምንድነው ጌታ ኢየሱስ ነው የተናገረው ሙሽራው እያለ ሚዜው ምንም ላይ ያረጋ አይገባውም ማለት ሙሽራው እስኪመጣ ነው የሚዜ ድምቀት ልክ ሙሽራው ሲከሰት ግን የሚዜ ምንድነው መድበብዘዝ አለበት ሚዜ አይደል ሙሽራው መጣ ሚዜው ምን አለ ደበዘዘ አይደል ሲጣፋ ነው የምታዩት በኋላ አጠቃላይ ምቶት እግዚአብሔር ልጁን ለመቀበል ንጉሱን ለመቀበል የተዘጋጀበት ኪዳን ነው ብሉይ ኪዳን አሁን ከሰብ ወደ ላይ ያለው ወተን የምናየው ዙማውት አድርገን እንደዛ ነው ሲዘጋጅ የምታዩት ስለዚህ ፕሮሚስ ነው ባለፈው ብያቻለሁ ብሉይ ኪዳን ፕሮሚስ አዲስ ኪዳን ፉልፊልመንት ነው ብለን ብሉይ ኪዳን እግዚአብሔር ተስፋ አዲስ ኪዳን የተስፋ ፍጻሜ ነው ብለን ምንድነው ተስፋ ብላችሁ ካል የንጉሱ መምጣት ነው ተስፋ የተደረገው ሌላ ነገር እንዳይመስላል አንዳንድ ጊዜ ታስታውሳለህ ስለ ተስፋ ግን ሲነገርኩ ብዙ ጊዜ አምሯችን ይመጣል ምንድነው ተስፋ ሲባል ለምሳሌ የሆነ አሪፍ ነገር የሚሆንልህ ነገር አይመስላችሁም አለ ታውቃላችሁ ምንም አሪፍ ነገር ተስፋ እንደሚባል ነገር እንደሌለ በቃ የሆነ ነገር አሁን በቃ አሪፍ የሆነ ነገሮች ስክትክትክት ምናምን የሚል ተስፋ እንደሌለ ታውቃላችሁ መጽሐፍ ቅዱስ ላይ የለም እሱን እኛ ፕሮቪዥን እንበለው አይደለም እና የእግዚአብሔር መግቦት ነው እሱ ምን ያደርጋል እግዚአብሔር ባይዘው ነገራችሁ ፍጥረት ሁሉ ይመግባል ላጣን ፀሐይ ታወጣል ይላል ወገኖቼ አንዳንድ ሰዎች ራሱ ፀሐይ መውጣቱ አይገርማችሁ ለአንዳንድ ሰዎች እነሱ መኮንነ አይደለም አንዳንድ ሰዎች ሰብስበው 1 ሚሊዮን ጁን በምናምን በጥቂት ወራትና ዓመታት ውስጥ ፍጭት ያረጉ በናዚ ዘመን ፀሐይ አልቆመችም ታውቃለች ወጣለች አይገርማችሁም እግዚአብሔር ጭልምልምልም እዛ አካባቢ ማረግ የለበትም እግዚአብሔር ችግር የለበትም ባይዘው በጣም የልናቅ ይገባል ከተስፋ አንፃር ግን ተስፋ ሆነ ያወራን ያለ ነው እግዚአብሔር በዘመናት ሁሉ በብሉይም በአዲስ ኪዳንም ያለው ተስፋ አንድ ብቻ ፈልጉና ሄዱና አገኙልኝ አታገኙ ኦናንዳኒ ምን እግዚአብሔርም አብርሃም 99 ዓመት ሰው ነበር ከዛስ በኋላ ምን አለው እግዚአብሔር ተስፋ ሰጠው ምን ሰጣለሁ ልጅ ሰጣለሁ ከዛስ በኋላ እግዚአብሔር ዘመኑ የተስፋው ዘመን ሲደርስ ልጅን ሰጠው ወገኖቼ ብላኛ እንፈራፈራለን እንጂ እግዚአብሔር እውነቱን ካላችሁ አይደለም አንደኛ 99 ዓመት ከሞላ በኋላ ምን ያደርግለት ምንም እኮ እንትን ጥቅም የለው ከዛስ በኋላ እንደውም ምታዩትም እኮ አብርሃም እኮ ስንት ልጅ አለው 8 ድፍን ልጅ አለው እኮ እግዚአብሔር ስለ የትኞቹ ማያወራም አያችሁ እግዚአብሔር የልጅ ጉዳይ ቢሆን እኮ ይጨመር እንትናንም ሰጠው ከኬጡራም ሰጠው እግዚአብሔር ስለ አንዱ ልጅ ነው እያወራ ያለው እንጂ ከኬጡራም ነበረው ከአጋርም ነበረው የአጋር ልጅ የተወለደ ጊዜ እንደው ምን አለው አንድ ጊዜ ላይ ሚስቱን አላስወጣም ሲል አጋርን አስወጣሳቸው አጋር እንትና አብርሃም ፈራ ማለት ኖር ነው ማለት ከሷ ወልዷል ዝም ብሎ ውጪ ከቤት አይባል እግዚአብሔር መጣን አስወጣው ሰውየው ከቤቱ አስወጣ ለምን ሲለው ይሄ ልጅህ የተስፋው ልጅ እዚህኛው አንተ ጎትተህ ካመጣው ልጅ ጋር አብሮ አይወርስም ማለት እያወራ ያለው ከምን ጋር መሰላችሁ ከክርስቶስ ወንጌል ጋር በምን እንደምታቀሳቀራችሁ ገላትያ ላይ ጳውሎስ ይሄን ሐሳብ ጠቅሶታል የጠቀሰው
ከአጋር የተወለደው ልጅ ያለው በሕግ ለመጽደቅ የሚሞክሩ ጉባኤም ያናውጡ ነበሩ በዘመኑ። በሕግ እንጸድቃለን በመገረዝ እንጸድቃለን እያሉ ጉባኤውን ያናውጡ የነበሩ የሐሰት አስተማሪዎችን ከዛስ በኋላ በተስፋ ቃል የሚሉም በክርስቶስ ወንጌል እውነተኛውን የተስፋ ወንጌል የሚሰብኩትን እነሱን አመጣና አስወጣቸው ነው የሚለው። እኛውን አስወጣው ነው የሚለው አለ ማለት ነው። አንዳንዴ ሾርኒ ነው ይላሉ እንደውም አንዳንዶቹ አስወጣው ከነንትኑ ነው እያላቸው ያለው ይላሉ። ማለት ምንና ይሄ እውነተኛ አስተምሮ ከሐሰቱ አስተምሮ ይሄ ጁዳይዝም ይዞ ከመጡት ኮተት ጋር አብሮ አይወርስም ማለት የጠራው ይሄ ነው የሚቆመው ይሄ ነው የሚጸናው ይሄ ነው አለ ጳውሎስ። ስለዚህ እግዚአብሔር እንደውም ገላትያ ምዕራፍ 3 ላይ ለአብርሃም ምን አለው? ዘርህ አለው ይላል። ዘርህ ምድርን ይወርሳል በዘርህ ምናምን። ለምን ዘሮች አላለውም አለ? ምክንያቱም አብርሃም ዘሮቹ ብዙ ናቸው። እያወራ ያለው ዘርህ ያለው ሲንግል ነው አለ ጳውሎስ ምዕራፍ 3 ላይ ገላትያ ላይ። እሱ ክርስቶስ ነው እንጂ ዘሮች ነው ማለት ያለበት። 8 ልጅ ያለው ሰው ዘር ተብሎ አንዱ አይመረጥም ማለት። እግዚአብሔር እያወራ ያለው ስለማን ነው ማለት? ስለ ክርስቶስ ነው እያወራ ያለው። ምንም አብርሃም ጋር ሌሎች ኮቶች አልነበሩም። እግዚአብሔር የአብርሃም ጥያቄ ኮንሰርኑ አይደለም አይደል? እግዚአብሔር ዋናው በአብርሃም ጥያቄ ውስጥ ሊመልስ የፈለገው የዓለምን ጥያቄ ነው። አሜን። በቃ ዓለም የቸገራት ልጅ አለ፣ እሱ መምጣት አለበት። ንጉስ አለ፣ መምጣት አለበት። አብርሃም በጥያቄ ውስጥ መለስ። እንትና ነው ማነች ሐና መቅደስ ውስጥ ገብታ ምን ትላለች? ስለ ልጅ ታለቅስ ነበር። ዝቅ ብላ ታለቅሳለች። ልጅ ጌታ ሆይ አትሰጠኝም ወይ ስትል ከዛስ በኋላ እንዲህ ነው የምንረዳው መጽሐፉን። እንድግት እየጸለየች እያለ ስታይ የኤሊ ልጆች አየቻቸው። እኔ እንዲህ ነው መስለው ደፋር ልጆች ቤቶች ውስጥ አየች ማለት ነው። አንዱ ጭራሹን መጅረጥ አድርጎ የመስዋዕቱን ምግብ ቀድመ ሰጠኝ ምናምን የሚል አረ ቆይ ይላል ካህኑ ለእግዚአብሔር ሰዋውና ከዛ ሰጣለው ሲሉ ኖ መጀመሪያ ለኔ ስጠኝና ተሰዋለን የሚል ደፋር ልጆች አየ ማለት ነው። አየች ሐና ስታይ ምን አለች? እግዚአብሔር ብዙ ጊዜ ተመላለሽ ልጅ ሰጠኝ ብዬ ለምኛለሁ። አሁን ግን እኔ ለኔ ልጅ በሰጠኝ ምንም የልጅ ማግኘት ህይወትን እንዴ ዲፕ ኢንሳይድ ሰውን አይቀይርም። እኔ አንድ ነገር ግን ቤትን መቀየር የሚችል ልጅ ሰጠኝ አለች። ምንድነው ያለችው? ብትሰጠኝ እሰጣለሁ አለች። አያችሁ ጸሎት የቀየረች አለችው። ልክ ስትል እግዚአብሔር ምን አለ? ጥያቄው እንዳልሆነ ማለት በእውነት እንደው ይሄ ጥያቄዋ ውስጥ እግዚአብሔር ሌላ ትልቅ መልስ እንደመለሰ የምታዩት ምንድነው? በሁለት ዓመትም በሆነው ጊዜ አምጥታ በመቅደስ ዶኔት አደረገችው። ዶኔሽን ነው ልጁን ራሱ አምጥታ ሰጣችሁ ይላል። ተታይደች እኮ ነው የሚለው ሊትራሊ ቻይልድ ኬር ሰጥቶ መሄድ እንኳን ከባድ እኮ ነው ዘንድሮ። ዝም ብሎ ከሰዓት ለምትጠብቁት ልጅ ጠዋት ሰጥቶ መሄድ ከባድ አይደል? ሰጣችሁና ሄደች ይላል። ደግሞ ደህና ቤት እንዳልሆነ ታውቃለች፣ አይቷለች። በጣም ብዙ ነገር የነበረበት ቤት። እሷ ምንድነው እየታሰበ ያለው ማለት ነው? እግዚአብሔር የቤቱን ጥያቄ የሚመልስ ነብይ ነው እየሰጠች ያለችው። እግዚአብሔር ወገኖቼ ሁሌ ትልቅ ነገር ነው የሚያወራው። ወገኖቼ ጥያቄዎች ካለን እንኳን በዛ ነገር ውስጥ ትልቅ ነገር ለመመለስ ነው የሚመልስልን መልሱን። እኔ ብዙ ነገሮች ኮተት መምኛው አውቃለሁ። እግዚአብሔር በብዙ ነገር ውስጥ ግን ሁሉ ጊዜ እኔን ሰርቶ የሚጠቅም ሰው ለማድረግ ሲጠቀምበት ነው እንጂ ያየሁት እግዚአብሔር ለሌላ ነገር አይደለም። የሚገርማችሁ ሁሉ አይቻለሁ። እኔ ትንሽ ኤሪያ ነው የሚዞሩ ከልጅነት ጀምሮ የጠየኳቸውን አስተዋል ፓተርኔን ያስተዳድገኝ ፓተርን ሁሉ ሳይ በጣም ሰልፊሽ ሰው የሆነ ነገር የሆነ ቦታ ተሮጦ መድረስ የሚፈልግ ሰው እግዚአብሔር ግን በዚህም ቷ እያደረገ የሚፈልገውን አይነት ሰውዬ ለማድረግ ነው ለካ የሚጠራው። እስከ ዛሬ እንደዛ ነው። እስቲ እዩት። ያለዛ ትግል ነው። ለምንድን ነው መላላጥ የሚባለው የሚመጣው በክርስትናችን? እሱ የሚፈልገንን መሆን ስለማንፈልግ እኛ እንደፈለግን ልንሆን እንፈልጋለን። እሱን እንደሚፈልገን ደግሞ መሆን አለብን። ይጠርባል አንወጣም እኮ መጨረሻ ላይ እኮ ባይዘው አንወጣም። አንዳንዴ ከረሜላ ሲጥልልን እንላለን። ይጥልልና ምክንያት አይተውማ አይጨክንማ። አንዳንዴ መስጠት አለ በገና ያለዛማ እንጠፋ ነው ከቤቱ። ትንሽ ይዘና ደስ ያሰኛል። ከዛ ምናምን ስንል ደግሞ ያስገባል። ደግሞ ማሽኑ ስራውን አያቆም ባይዘው። እግዚአብሔር ሁሌ ትልቅ ነገር ነው የሚያወራው። ጌታ የተመሰገነ። ስለዚህ ብሉይ ኪዳን የትልቅ ተስፋ መሰጠት ነው ማለት ነው። ተስፋ እየተሰጠ የነበረበት መንግስት እንደሆነ እንመለከታለን። ኢቭን አባቶች ራሱ ያንን ተስፋ አድርገው ይሄዱት። አብርሃም ቀኔን አየ ምን አረጋለ? ሐሴት አረገ። ቀኑን አየ። ብዙ ሰዎች የሚተረጉሙት አተረጓጉማል። ግን እኔ ከመጽሐፉ የሚቀርብ ብዬ በብዙዎቹም ያጠናሁት ምንድነው ወደ ኮሬብ ወደ ሞሪያ ተራራ እየሄደ ባለበት ጊዜ ነው። ሞሪያ ተራራ ምንድነው የሚባለው? ኢየሱስ ክርስቶስ ከሞተበት ተራራ 200 ሜትር ነው የሚርቀው ይላል። ምን የመስዋዕቱ በጌታ አለ ልጅ ሆይ መስዋዕቱ ይሄው እንጨቱ ይሄው ምንድነው ሰዓቱ ይሄው የመስዋዕቱ በጌታ አባቴ የታል በጉ ይሄ በግ እኮ ዝም ብሎ በግ አይደለም እየጠየቀ ያለው። ይሄ ጥያቄ ኮመንት ኖርማል ጥያቄ አይደለም። በጣም ያተኮረበት ለአብርሃም ጋር አብርሃም ምን አለ መሰለኝ? የመስዋዕቱን በግ እግዚአብሔር ያዘጋጃል። ይሄ በግ
በኋላ እየተዘጋጀ ማለት ብሉይ ኪዳን የበጉ መዘጋጃ ኪዳን። አረ አሜን፣ ጌታ የተመሰገነ። በግ እያዘጋጀ ነበር። እግዚአብሔር ምን ይላል? ያዘጋጃል። ከዛ ሞሪያ ጋር ሄዱ። ሊሰዋ ብድግ አደረገ። አብርሃም አቤት ተው አለ። ከዛ ዞር ሲል በፀሳቤቅ የታሰረ እንዲህ ብሎ ይተርጉምታል። በጣም ብዙ እንትሮችን ለማየት ሞክሬያለሁ። ፀሳቤቅ ማለት የሾህ አክሊል ከሚለው ጋር ተሴም ነው። በፀሳቤቅ የታሰረ በግ ነው። ምን ያለው? ትፕ ያለ በግ አገኘ። ይሄው በጉ። እግዚአብሔር ይሄው በጉ ሲል አንድ ኖርማል በግ እንዳልሆነ እርግጠኛ ነኝ። የብሉይ ኪዳንን እንትሩን ካያችሁት ይሄ ነው በግ እያወራ ያለው እግዚአብሔር። ይሄው በጉ አለ። አትረዳዋለሁ፣ እሱን ተወው። ስለዚህ ስለምትወደው ልጅህ የሚሰዋውን በግ እኔ ነኝ ማዘጋጀዋለሁ። ብሉይ ኪዳን ስለምንወደው ህይወታችን የሚሰዋውን አብ እያዘጋጀ ያለበት ኪዳን የራሱን በግ ነው። ያ በግ ባይዘው ይታቀላችሁ። በግ ጠፋኝ ብሎ ይመጣ የለም ብሏል አንድ ሰው ሲናገር በብሉይ ኪዳን። አረ በግ ጠፋኝ ያረደዋል አብርሃም አረደው እንዲህ ብሎ ይመጣ ሰው የለም። ክሌም የሚያደርግ የለም። በጉ የሰው አይደለም፣ ከላይ ነው። እግዚአብሔር ምን እያደረገ ነው? የኔን በግ ነው ምልከው፣ የኔን መንግስት ድንጋይ ነው መወረውረው እያለ ስለነበር ተስፋ እየተሰጠኝ ነው። አባቶች እንደውም ምን አለ ዕብራውያን ጻፊ፣ ከሩቅ ሆነው እናንተ ሰዎች ደስ ይበል ተሳለሙት ማለት እኛ መሳለም ሰላም አሉት። ዋው ተስፋው ሊመጣ ነው፣ ምንድነው መሲሁ ሊመጣ ነው፣ እንዲህ ነው እያሉ ያሉት። በቃ በዚህ ነው የኖሩት። የነቢያቶቹ መጽሐፍ በሙሉ ብታነቡ ስለ መሲሁ ነው የሚናገረው። እኛው የሚመስለን ስለ መሲሁ ነው። እስራኤልን እግዚአብሔር የሆነች አንድ ሀገርን ከፍ የማድረግ ፕላን ስለነበረው አለ። መሲሁ የሚመጣበት ሀገር ስለሆነ ነው ፕሮቴክት ያደረጋቸው። የመሲሁ መምጫ አገሮች የመሲሁ መምጫ ስለነበሩ እንጂ የተለየ ፌቨር ለማድረግ ፈልጎ አይደለም ለአንድ ህዝብ። አዲስ ኪዳንስ ሌላው አራተኛው ከፊል መንግስት ነው። ሰዓት ሄዷል ግን ችግር የለም። እንግዲህ ኔክስት ጨርሳለሁ ማለት ከበደኝ። ከፊል መንግስት ፓርሻል ኪንግደም እግዚአብሔር እስራኤልን ያስተዳደረበት ነው። ከፊል መንግስት ይላሉ። ከኤደን ጀመርን አይደል? ከዛ በኋላ በኃጢአት ሰው በኃጢአት ወደቀ አይደል? ከዛስ በኋላ እግዚአብሔር በእስራኤል በኩል መጣ አይደል? ያ ምን ያለው የጨነገፈውን መንግስት አሳይቻለሁ። ከዛ በኋላ ከፊል መንግስት ፓርሻል የሆነ ኪንግደም ምን ማለት ነው? ፓርሻል ያልኩበት ምክንያት እስራኤል ልክ ነው። እግዚአብሔር ከህዝቡ ጋር እሱ ባለው ስፍራ በእሱ ብለሲንግና አስተዳደር ሲያስተዳድር የእግዚአብሔር መንግስት እየገዛች ነው እንላለን ብያለሁ። እግዚአብሔርና ህዝቡ በእግዚአብሔር ባዘጋጀው ስፍራ ላይ እየባረከ ካስተዳደረ የእግዚአብሔር መንግስት እዛ አለች ይባላል። እስራኤልን አድርጓል። ስፍራ ሰጣቸው፣ ህዝቤ ብሎ ጠራቸው። እርሱም በመካከላቸው ያድር ነበረ፣ ይባርካቸው ነው። ስለዚህ የእግዚአብሔር መንግስት ነበረች በእስራኤል መካከል። ግን ምንድነች? ፓርሻል ነበረች። ምን ማለት ነው? ገዛች እንዳትሉ አትገዛም እንዳትሉ ትገዛለች። ግማሽ ነገር ትመለከታላችሁ። የእርሱ አስተዳደር ለምሳሌ ባርኮት አለው፣ ግን ፍጹም ባርኮት አይደለም። ቁሳዊ ባርኮት ይሰጣቸዋል፣ ግን ኢተርናል የሆነ ባርኮት ግን አታዩም እዛ ጋር። አንዳንዶቹ ናቸው በእምነት የጸደቁት። እስራኤልም በእርግጥ በእምነት ጸድቋል ይላሉ። ባህሩን በተሻገሩ ጊዜ እስራኤላውያንም በእግዚአብሔር አንዳንዶች ተጠይቁ ከሆነ ይሄን መልሳቸው እስራኤል የቱ ጋር ነው የጸደቀው ከግብጽ ወጥቶ የምትሉ ሰዎች ካላችሁ እስራኤላውያንም በእግዚአብሔርና በሙሴ አመኑ የተባለው ባወጣቸው ሙሴና በአምላካቸው ጊዜ ባህር ሲሻገሩ ነው ይባላል። እንደውም እሱን ጳውሎስ ወስዶ ተጠምቀዋል ሁሉ አለ። ባህሩ ሲከፈል ተሻግሮ የለ በመሃል ተጠምቀዋል አለ ማለት እንደው እዛ ላይ መግባት አይደለም የሮም የተማሩ። ይሄኛው ግን ምንድነው የምንረዳው ነገር? በእሱ አስተዳደር ውስጥ ነበሩ። ልክ ነው፣ እግዚአብሔር እያስተዳደራቸው ነበር። ግን ምንድን ነበር? ፓርሻል ነበር። ሙሉ በሙሉ በመካከላቸው አድሯል። በመካከላቸው ግን እንዲቀርቡ ምንድነው እንደውም ጳውሎስ ለኤፌሶን ሰዎች ሲጽፍላቸው እናንተ ርቃችሁ ለነበራችሁ ሰላምን፣ ቀርበውም ለነበሩ ሰላምን የምስራች ብሎ ሰበከላቸው ይላል። ለእስራኤላውያን ቀርበው ለነበሩ፣ ለአይሁድ ለአሕዛብ ደግሞ ርቃችሁ ለነበራችሁ ለሁለታችሁ ምን ብሎ ሰላምን የምስራች ወንጌል ማለት ነው። ምን ማለት ነው? ሁለቱም ምን ብለዋል ማለት ነው? ተጣልተው ነበር ማለት ነው። ማለት የምስራች ማለት ታርቃቸዋል፣ ሰላም ነው ማለት እግዚአብሔር ታርቋቸዋል ተብሎ ለእነሱም ተነግሯል፣ ለእኛም ተነግሯል። በወንጌል ለእስራኤልም ነው ለአሕዛብም። ዲፍረንሱ ምንድነው? እኛ ከሩቅ የተጠራን በሽተኛ ገባችሁ በመንፈስ ማለት ነው። እነሱስ የቅርብ በሽተኛ ናቸው። እኛ ከሩቅ የተጠራን ጠበኞች፣ እነሱ የቅርብ ጠበኛ። ታውቃላችሁ ዲፍረንሱ እሱ። እነሱ ጠበኛ ናቸው ማለት ሙሉ ለሙሉ እየገዛ ነው እንዳትሉ ስቲል በምን ውስጥ ናቸው? በከርስ ውስጥ ነው ያሉት። በእግዚአብሔር ቁጣ ውስጥ ነው የነበሩት ማለት ነው። አዲስ ኪዳንስ ምንጭነው? ሊድና 3-4 ደቂቃ ሰዓቴን ይጠብቃል። አዲስ ኪዳን ከእግዚአብሔር መንግስት መልእክትነቱ አንፃር በሶስት ይከፍሉታል። እስካሁን ብሉይ ኪዳን ያሳያችሁ
ዙም አውት አድርገን እግዚአብሔር መንግስት የመጀመሪያ ያውኑ ኪንግደም ይባላል the present kingdom አዲስ ኪዳን ላይ ኢየሱስ ክርስቶስ አገልግሎት የጀመረው ብሉይ ኪዳን ከተዘጋ ከ400 ዓመት በኋላ 400 ሞት 450 ዓመት በኋላ ብሉይ ኪዳን ምን ባለ ከተዘጋ እግዚአብሔር 400 ምናምን ዓመት ጸጥ ነው ያለው በእነኛ ዘመን ነው አዋልድ መጽሐፍት የተጻፉት መጽሐፈ ኩፋሌ መጽሐፈ እንትና ምናምን የተጻፉት በዛ ዘመን ነው እግዚአብሔር ዝም ሲል ማይወዱ ሰዎች የጻፉት ነው ይላሉ አንዳንድ ሰዎች ዝም ሲል እግዚአብሔር አይጭ ዝም አለኛው እንናገር ያሉ የጻፉት ነው ይላሉ ከ400 ዓመት በኋላ ግን ምን አለ እግዚአብሔር መናገር ጀመረ እና እንደውም የዕብራውያን ጻፊ ምን አለ በቀድሞ ዘመን እግዚአብሔር በብዙ መንገድና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዘመኑ መጨረሻ ለኛ ተናገረ ያለው ይሄ ነው ብሉይ ኪዳን ተናግሮ እየተናገረ ነበር አሁን ተናገረ ምንድነው ሲናገር የኖረ አሁን ተናገረ ድሮ በብዙ ጎዳና በብዙ መንገድ ነው የተናገረው አሁን ግን አንድ ጎዳና አንድ መንገድ ነው እሱስ ልጁ ነው አለ እሱ ብቻ ሳይሆን ይሄ ደግሞ መንገድ የመጨረሻ የመናገሪያው መንገድ ነው ከዚህ በኋላ እግዚአብሔር አያወራም እኔ ልንገራችሁ እግዚአብሔር ከዚህ በኋላ ያናገራል ብላችሁ እንዳትጠብቁ አይናገርም ይሄው እንትኑ የሚያሳየን ምስሉም የናቡከደነጾር ምስል የሚያሳየን እንደማይናገር ምን ማለት ነው ከኢየሱስ ውጪ ሌላ መፍትሄ አያመጣም እግዚአብሔር ለሰው ልጅ ኢየሱስ ይመጣል ሐሰተኛው ክርስቶስ ይመጣል የመጨረሻው ሰባኛው ሱባኤ 7 ዓመት ይመጣል የእግዚአብሔር መንግስት ኪንግደም ያቺ መንግስት በ1000 ዓመት ትገዛለች ሁለተኛው መምጣቱ ሰይጣን ይታሰራል አለቀ የዓለም መንግስት ያበቃል እርግጠኛ ይሄ ነው መጽሐፍ ቅዱሳችን ሚለን እኛ ደግሞ ምናምነው መጽሐፍ ቅዱስን ነው ምናምን እንጂ እግዚአብሔር ሌላ መናገሪያ ወይ ሌላ መፍትሄ የለውም ወይ ደግሞ ሌላ መልአክ አይልክም ከዚህ በኋላ ሰው እንዲድን እንደዛ ብለው የሚናገሩ ሰዎች ስላሉ ስለዚህ ነው ማቴዎስ 1:1 ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ታሪክ ብሎ ነው የጀመረው በጣም ማቴዎስ አይሁድን በጣም ያቃጠለ መጽሐፍ ነው ባይዘው እኛ ንጉሳችሁ ስላለ ማለት ነው በፖዚቲቭ ነው እሱ እውነቱን ነው ያለው ግን እውነትን ላልተቀበለ ሰው ግን ቀላል እንትን አለ በጣም ኦፌንድ የሚያደርግ መጽሐፍ ነው ማቴዎስ ለአይሁድ አንደኛ የዳዊት ልጅ ማለቱ ምክንያቱም የዳዊት ልጅ ሲል እነሱ በስጋ ከዳዊት ዘር ይመጣ ብለው የሚጠብቁት ተስፋ ይመጣል እሱ ነው ያላቸው ስለሆነ ማለት ነው እሱ በጣም ከባድ ነው ሁለተኛ ሳሙኤል 7 ላይ እግዚአብሔር ከዘርህ መንግስትን ለዘላለም ሚነግስ መንግስት አስነሳለሁ ብሎታል ያ መንግስት ግን ሴዴቅያስ ከነገሰ በኋላ አይኖቹ ወጥተው ቆባል ብያቸዋል ታስተውሳላችሁ ናቡከደነጾር መጥቶ ሴዴቅያስን ልጆቹን ገደለ አይኑን አወጣው ናቡከደነጾር የአሕዛብ ዘመን ጀመረ ከዛ በኋላ የዳዊት መንግስት አይደለም የእስራኤል መንግስት ቢባል የለም በቃ እንደዛ አርገን በዛስ ወል የለም በቃ እግዚአብሔር በዳዊት ዙፋን ላይ ተቀመጠስ የለም ይሄው እስካሁን ምን አለ ግን ይሄ ማቴዎስ ሲናገር አይ ሁለተኛ ሳሙኤል 7 ላይ ተናገረ የተባለው መንግስት ንጉስ ብሎ በዳዊት የተናገረው ንጉስ እነሆ የዳዊት ልጅ መጣ አለ ማለት ነው ማቴዎስ ሲናገር እንዲህ ብሎ ነው የጀመረልን ምክንያቱም ማቴዎስ የተጻፈው ኢየሱስ ንጉስ ነው ለማለት ስለሆነ የአይሁድ ንጉስ ኢየሱስ ስለማለት ስለዚህ ያሁኑ መንግስት ኢየሱስ ክርስቶስ ልክ እንደመጣ የነበረው ኢናጎሬትድ የተደረገችውን መንግስት ነው የምናወራው የኢየሱስ አስተምሮና ዋና መልእክት የእግዚአብሔር መንግስት እንሆ ነበር ታውቃላችሁ ኢየሱስ ስለምንም ማስተማር እንዳይመስላችሁ ስንጠቀልለው የኢየሱስን አስተምሮች ስለ እግዚአብሔር መንግስት ነው እንደውም ስለ እግዚአብሔር መንግስት እየነገራቸው ይለናል አለ ሐዋርያት ሥራ ምዕራፍ 1 እያስተማራቸው የሚለው ስለ እግዚአብሔር መንግስት ብሎ ነው የነገረን እንትና እንኳን ስለ ለቴዎፍሎስ የጻፈለትን ሉቃስ ኢየሱስ ያስተማረው ስለ እግዚአብሔር መንግስት ነው ያስተማረው ማርቆስ 1:15 ላይ ጊዜው ደረሰ አለ ኢየሱስ the time has come እንደዛ ብሎ የጻፈው የእግዚአብሔር መንግስት ቀርባለች አለ ኢየሱስ ጊዜው ደረሰ ብሎ የተጻፈው ታይም ብሎ ጌታ ኢየሱስ የተናገረው ብዙ ዘመን ሲጠበቅ የነበረ ጊዜ ነው በመጽሐፍ ቅዱስ አስተምሮ ዲስፐንሴሽን የሚሉት ነገር አለ እግዚአብሔር ምንም ያረጋግበት ሲዝን የሚቀየርበት ቻፕተር ዘግቶ ወደሚቀጥለው ቻፕተር የሚሄድበት ጊዜው ደረሰ ነው ያላችሁ ምን አይነት ጊዜ እግዚአብሔር ልጁን ለዘመናት ሲናገር ያመጣዋል ያለውን ያመጣበት ጊዜ ይሄው መጣ ደረሰ ይሄን ኢየሱስ ነው ያለው ማርቆስ 1:15 ተመለከቱ ይሄን ነው የምትመለከቱት ስለዚህ አዲስ ኪዳን የብሉይ ኪዳን የተስፋ ፍጻሜ ነው አንዳንዶች እንደዚህ ይላሉ አዲስ ኪዳን በብሉይ ኪዳን ማሳ ላይ ነው የበቀለው አዲስ ኪዳን በብሉይ ኪዳን ማህፀን ነው የወጣው ይላሉ ጥሩ ቃል ነው አነጋገሩ እውነት ነው አዲስ ኪዳን ብድቅ ያለ ብቻውን ያለ መጽሐፍ አይደለም ከዛ ውስጥ ነው ለምንድን ነው ይመጣል የተባለ መጣ ማለት ብሉይ ኪዳንና አዲስ ኪዳን የሚያገናኛቸው ተስፋና ፍጻሜ መሆኑ ማሳና ፍሬው መሆኑ ነባቸው ወይ ደግሞ ማህፀንና ልጁ መሆኑ እንደዛ አድርጋችሁ መተርጎም ይቻላል የመጨረሻ 2 minutes
የወንጌል ሰባኪዎች በሙሉ የኢየሱስን አመጣጥ ከንጉስ መምጣት ጋር ነው ያገናኙት እንጂ ከሃይማኖት መስራች እየመጣ ነው ብለው አይደለም። በሙሉ ጻፊዎቹ የጻፉበት አስተሳሰቡ ንጉስ አራይቭ አረገ የሚል የጻፉበት አስተሳሰብ። ከምኑ መነሳት እንችላለን? ወንጌል የሚለው ቃል ራሱ ምን ማለት ነው ብለናል? የምስራች ማለት ነው። የወንጌል የምስራችነት ብዙ እኮ የምስራች አለ እኮ አይደል? ብዙ የምስራች አለ። የምስራች እንዲሆነላችሁ የምስራች እንትን ተደረገላችሁ እኮ የምስራች ነው። ምንድነው የሚለየው ያንን የምስራች? መልአኩ እኮ ለህዝብ ሁሉ የሚሆን የምስራች እነግራቸዋለሁና አትፍሩ አላቸው ለእረኞቹ። ዛሬ በዳዊት ከተማ መድኃኒት ጌታ ክርስቶስ የሆነ እርሱ ተወልዶላችኋል አለ ማለት። ስለዚህ የምስራቹ ምንድነው ማለት ነው? የተወለደ ነገር ነው ማለት ነው የምስራቹ። እሱ ማን ነው አለ? መድኃኒት ነው፣ ጌታ ነው፣ ክርስቶስ ነው። ከባድ አይደል ያነጋገሩ? መድኃኒት በኃጢአት ስለታመምን፣ ጌታ ባይዘው ጌታ ብሎ በአዲስ ኪዳን የተተረጎመው ቃል አዲስ ኪዳን ላይ ጌታ ሎርድ ብላችሁ የምታነቡት ቃል በብሉይ ኪዳን ያህዌ ብላችሁ የምታነቡት ነው። ሴም ነው ማለት ምን ማለት ነው? አንድ ቋንቋ ለምሳሌ ጋድ ብለን በአማርኛው ጋድ ነው እንደምንለው እግዚአብሔር እንደምንለው በብሉይ ኪዳን ያህዌ የምትሉትን አዲስ ኪዳን ላይ ጸሐፊዎቹ ዕብራይስጥ ስላልሆነ ቃሉ ያህዌ የሚለውን በግሪኩ ሎርድ ተብሎ ይተረጎማል። ስለዚህ ጌታ ሆይ ብሎ ሲጠሩት ያህዌን እየጠሩ እንደሆነ እንድታስቡ። በአዲስ ኪዳን ላይ ኢየሱስን ጌታ ሆይ ሲሉት እግዚአብሔርን እየጠሩ ነው ያሉት እንጂ ጌታ ሆይ ሲሉት ይሄ እንደዚህ ሆነ ተለቅ ያለ ሰውዬ ለክብር የተጠራ ስሜት እንዳይሰማ እግዚአብሔርን እየጠሩ እንደሆነ ጌታ አንተ እግዚአብሔር ነህ እያሉት ነው ማለት ነው። በጣም ከባድ ነገር። ስለዚህ እነዚህ ሰዎች የአዲስ ኪዳን ጻፊዎች የምትመለከቱት በሙሉ የጻፉት ምን ብለው ነው የጻፉት? ጌታ አራይቭ አድርጓል፣ ጌታ መጥቷል ጻፉት። ለምንድን ነው ብለናል ባለፈው ሳምንት የነገርኳችሁ። ቄሳር ሲወለድ ነበረ ያኔ ምስራች ይባል የነበረው ወይ ደግሞ ኢቭን ካላንደር ይቀየር ነበር። የአገሪቱ ካላንደር ይቆጠር የነበረው ከቄሳሩ በርዝዴ ጋር ተያይዞ ነው። ስለዚህ ቄሳር ሲወለድ የምስራች ኒው ይር ጀመረ፣ በሰው አዲስ ዓመት ጀመረ፣ አዲስ ሲዝን ጀመረላችሁ ይባል የምስራች ይባል ነበር። እነኚህም ያንኑ ቃል ወሰዱና የአዲስ ኪዳን ጻፊዎች ሌላ የምስራች አሉ። ለዚህ ነው የደነገጠው ሄሮድስ። እንዴ የምስራች ይባላል እንዴ ያለ የምስራቹ እሱ ነው። የምስራች እንትን አይደለም ገባችሁ? የዘመን ጀማሪ ሆኖ የተቀመጠ ስፍራው ላይ ስላለ ሌላ የምስራች አይጠብቅም። የምስራች ማለት ሊተራል ቃሉ ከተረጎመ የንጉስ መወለድን ስለሚያመለክት ለዚህ ነው ተንከታዩ። ሐዋርያቱም ደግሞ ያስተማሩት ምንድነው? የምስራች ምን ማለት ሌላ ንጉስ ተወለደ። አይሁድ በዚህ በሮም ንጉስ በሮም እንትን ላይ ነገስታት እንትን ውስጥ ተቆጨቁናችሁ ያላችሁ አይሁድ በሙሉ ተወለደ የኛ ንጉስ ውስጥ ለውስጥ ተወለደ ማለታቸው ምስራቹ ይሄ እንደሆነ እንረዳለን። ጌታ ይባረክ። ያው ጊዜና ድካም የሚባለው ነገር ያቆመናል። እንቀጥል። ንግስት ጌታ ይባርካችሁ። እስቲ ቆመን